መጀመሪያ እሺ እኔ ብዙ ነገር ከሆነ ጊዜ በኋላ መልስ አልሰጥም። የመጨረሻዬ ነው ካልኩ በኋላ ስለማንም ምንም ብዬ አላቅም። ስለኔም የፈለገ መጥፎ ነገር ቢወራም ቢሰራም መልስ ሰጥቼ አላቅም። ምክንያቱም እግዚአብሔር ጊዜ አለው። ሁሉን ነገር ግልጽ የሚያወጣበት የራሱ ጊዜ አለው። የሰው ልጅ ስንባል ቸኩል ነን እና ውጪ ነበርኩኝ። አሁን ቤት ስገባ ግን በስልኬ ብዙ ነገራቶች ተላከና የድሮ ቻናሌ ታውቃላችሁ እኔ እጅ ላይ እንደሌለ ከኔ እጅ እንደወጣ አሁን ላይ ደግሞ ቆይ የተላከልኝ ላሳያችሁ። መጀመሪያ ይሄ ተላከልኝ ማለት ፍቅር ቲዩብ የሚለው ደስታ ቲቪ ተብሏል ማለት ነው። እና ከዛ ደግሞ እዚች ጋር ላይ ያለው ፎቶ ተነስቶ አሁን ደግሞ የራሳቸው ይሄኛውን የሚዲያ ፎቶ አድርገውታል ማለት ነው። እና እስካሁን ግራ ገብቶኛል፣ ደንግጫለሁ፣ አላቅም ምን እንደተፈጠረ። ግን ደግሞ ይሄ ነገር እንደሚፈጠር አውቃለሁ። በመጀመሪያ አውቃለሁ የሆነ ሰዓት ላይ የኔ ዩቲዩብ በሆነ ነገር ውስጥ እንደሚወጣ አውቃለሁ። ጊዜን እየጠበቅኩ ነበር። ግን ደግሞ አስደንግጦኛል፣ እግዚአብሔርን አስደንግጦኛል። እና ይሄን ዩቲዩብ የምታንቀሳቅሰው ሰውዬ እኔ ከሌ ማለት አልፈልግም፣ ሰው መጥቀስ አልፈልግም። ገባችሁ አይደለ? ግን ከኔ ጋር ነው ችግር። እስቲ አንተ ቪዲዮ ፖስትበትና እናያለን የሚሆነውን ነገር ማለት ነው። እና አብዛኞቻችሁ ሰዎች ባይዘዌ አሁን እንድታምኑኝ ወይ የሆነ ነገር አይደለም እየነገርኳችሁ ያለሁት፣ ጀስት ራሴን ንጹህ ለማድረግ ምንም ነገር እውነታውን ነው ከኔ ይውጣ እንጂ ማመን ያለማመን ፋንታ የእናንተ ነው። ከዚህም በፊት እንደዛ ነው ያልኩት። ገባችሁ አይደለ? እኔን የምትወዱኝ እዚች ጋር ከኔ ይሄንን እውነታ መስማት የምፈልጉ ሰዎች ስላላችሁ ነው ይሄን ነገር የምናገረው። እና ስለዚህ እኔ ምንም ማውቀው ነገር የለም። አሁን ከእናንተ እኩል ነው ያየሁት። ስሜ ተቀይሯል፣ ሙሉ የቻናሉ ነገር ተቀይሯል። ስለዚህ ነገር ምንም ማውቀው ነገር የለም፣ ምንም ማለት ነው። እና እኔ አሁን ሌላ ድራማ መፍጠር ምናምን አይደለም የኔ እንትን ማለት ነው፣ የኔ ሀሳብ አላማ። ምክንያቱም እኔ ሌላ ህይወት፣ ሌላ አዲስ ምዕራፍ የራሴን ላይፍ ጀምሬያለሁ፣ ምንም ነገር ይቅር ብዬ ማለት ነው። ገባችሁ አይደለ? በንብረትም ደረጃ በምንም ደረጃ በብዙ ነገር ይቅርታ ብያለሁ። በብዙ ነገር ታምቼ እንዳላየ ዝም ያልኩት ሰላሜን ስለመረጥኩ ነው። በጣም ብዙ ነገር ስባል በጣም ያልሆንኩትን ነገር ሆነሻል ተብዬ ሲወራብኝ ብዙ ሰው ሲናገረኝ ዝም ያልኩት ሰላሜን ስለመረጥኩ ብቻ ነው እንጂ እኔ ጋር እውነት ሳይኖር ቀርቶ አይደለም። ገባችሁ አይደለ? እና አንዳንድ ሰዎች ደግሞ ይሄ ሳቃችንን በማየት ዝም ብላችኋል አይደለ? የኛን ደስታ በማየት ብቻ የምትቃጠሉ ሰዎች አላችሁ። የኔን ደስታ በማየት እኔ ስቄ፣ እኔ ትናንትና ከወደኩበት ራሴን ችዬ እንደምን ተጣጥሬ እዚህ በመድረሴ ብዙ ሰዎች ሊያናድዳችሁ ይችላል። እኔ የምፈልገው ያንን ነው። ገባችሁ አይደለ? እንደምችል ለእናንተ ማሳየትና እናንተ ማብሸቅ፣ በእኔ ስኬት እናንተ ማብሸቅ። እኔ ይሄ የዩቲዩብ በጣም ነው የለፋሁበት፣ በጣም ብዙ ከሚባለው ላይ ነው የለፋሁበት። ገባችሁ አይደለ? ታምሜ በጣም ብዙ ነገር ማይወሩ በጣም ብዙ ነገር ሆኜ ነው ያንን ዩቲዩብ እዚህ ያደረስኩት። ገባችሁ አይደለ? ግን ያንንም ከእጄ ሲወጣ እኔ ምንም አልመሰለኝም። ገባችሁ? ወድቆ መቅረሳ ወድቆ መነሳቴ ነው ዋናው ቁም ነገሩ። ስለዚህ አሁን ላይ እኔ ተነስቻለሁ አለሁ። ግን ደግሞ የሁሉ ድራማ እኔ ላይ እንዲፈጠር አልፈልግም። ከመጀመሪያ እስከ ፖ እኔ ላይ ድራማ ነው የሚፈጠረው። ገባችሁ አይደለ? ምክንያቱም እኔ ወጥቶ የሚናገርልኝ የለም፣ ወጥቶ የሚያስረዳልኝ የለም፣ ወጥቶ እሷ እንደዚህ ናት ብሎ የሚከራከርልኝ የለም። ገባችሁ አይደለ?
ማንም ሰው ቢመሰክርልኝ ማንም ሰው የሆነ ነገር የሚለው እኔ ጋር እኔ ቆሜ ስታይ ከወደኩበት ከፍ ብዬ ስታይ ነው የሚመሰክርልኝ። በወደኩ ሰዓት ማንም ከጎን አይኖርም። ገባችሁ አይደለ? ስለዚህ አሁን ሌላ ድራማ ለመፍጠር ምናምን አይደለም የመጣሁት። እንዴት ብዬ ቪዲዮ እንደምሰራ ግራ ስለገባኝ ቀጥታ ላይቭ ነው የገባሁት እና ስለዚህ ዩቲዩብ ቻናል እኔ ሌላ ምንም ማለት አልፈልግም፣ ግን ደግሞ ምንም ስለ እንደዚህ አይነት ነገር ምንም እንደማላቅ ለእናንተ ለመንገርና ቻናሉ ያለውም ሰውዬ እንዲያየው ስለፈለኩ ገባችሁ? እኔ ስለ ቻናል ላወራ ነው የመጣሁት። ወደ ሌላ ርዕስ እንዳልገባ ራሴን የተቆጣጠርኩ ነውና ብቻ ይሄ ዩቲዩብ እኔ እጅ ላይ የለም እንድታቆልኝ የሚፈልገው ነገር። ሁለተኛ ነገር ደግሞ ተሰርቄ ነው ይሄ ዩቲዩብ ለማንም በፈቃደኝነት ለማንም አልሰጠሁም እና ቪዲዮ ይጫንበትና ደግሞ ቀጣዩን ነገር አብረን እናያለን። ካሁን በኋላ እኔ በዚህ ነገር ላይ ቪዲዮ እስኪጫንበት ድረስ በዚህ ጉዳይ ላይ ምንም መልስ መስጠት አልፈልግም። ምንም ስለዚህ አይነት ነገር ማውራት አልፈልግም። ጀስት አሁንም ከኔ ላይ ያለውን እውነታና እስካሁን ዝምታዬን ለመሻር ነው። ገባችሁ አይደል? ብዙ ድራማ እኔ ላይ ሲፈጠር ነበረ። ሰው እዚች ጋር መብቃት አለበት ብዬ ስላሰብኩኝ ነውና ይህንን ነገር ለመናገር ነው አሁን የመጣሁት። ወይ አስተላልፍ ያለው ብዬ አስባለሁ እና በቃ